ተረት ተረት ጦጣ፣ አንበሳ፣ ሚዳቆ። በአንድ ጥቅጥቅ ያለ ጫካ ውስጥ እድሜው የገፋና አድኖ መብላት የሰለቸው አንድ ክፉ አንበሳ ይኖር ነበር። ይህ አንበሳ ሆዱ በራበው ቁጥር በተንኮል እንስሳትን ማጥመድ ይወድ ነበር። ታዲያ አንድ ቀን ጦጣን ጠርቶ እንዲህ አላት፣ አንቺ ብልህ እንደሆንሽ አውቃለሁ። ስለዚህ አንዲት ስጋዋ የላላ ሚዳቆ አታለሽ ወደ ዋሻዬ ካመጣሽልኝ በዚህ ጫካ ላይ ትልቁን ስልጣን እሰጥሻለሁ። ከኔ ቀጥሎ አንቺ ንግሥት ትሆኛለሽ ሲል ቃል ገባላት። ጦጣዋም በስልጣን ጥም አይኖቿ ታወሩ። ከሚዳቆ ጋር የነበራት የቅርብ ዝምድናና ፍቅር ወደ ጎን በመተው በሐሳቡ ተስማማች። ወደ ሚዳቆዋም ዘንድ ሄዳ ዘመዴ ሆይ አንበሳው ሊሞት ስለሆነ ከመሞቱ በፊት መንግስቱን ሊያወርስሽ ይፈልጋል፣ ቶሎ ነይ ብላ በውሸት አታለለቻት። የዋሃ ሚዳቆም ዘመዷን አምና አብራት መጓዝ ጀመረች። ነገር ግን ወደ አንበሳ ዋሻ እየተቃረቡ ሲሄዱ ጦጣዋ በውስጧ ስልጣን እንደምትይዝ እያሰበች መዝለልና መስፈን ጀመረች። ሚዳቆዋም የጦጣዋ ሁኔታ ስታይ ይህቺ ዘመዴ ለምንድን ነው እንዲህ የምትደሰተው ብላ መጠራጠር ጀመረች። ዋሻው ደጃፍ ላይም ሲደርሱ ጦጣዋ ስልጣኗ እንደምታገኝ እርግጠኛ ስለሆነች ሳታስበው አንበሳዋ እሷን ሲበላት እኔ ንጉሥ እሆናለሁ ብላ ለብቻዋ ስታንጎራጉር ሚዳቆዋ ሰማቻት። ተንኮሉ የገባት ሚዳቆም ለካ ለስልጣን ብለሽ ልትሰጪኝ ነው ብላ ጩኸትና በቅስፈት ወደ ኋላ ተመልሳ አምልጣ ሮጠች። አንበሳውም የሚዳቆን ማምለጥ ሲያይ በጣም ተቆጣ። ያሰበው ራት ስላልመጣለትና ጦጣዋም ተልኳን ስላልተወጣች ዞር ብሎ ጦጣዋን አነቃት። ሚዳቆ አምልጣለች፣ እራቴን አጥቻለሁ፣ ስለዚህ የገባውልሽን ቃል ኪዳን በአንቺ ጀምራለሁ አላት። ጦጣዋ ለስልጣን ስትል ጓደኛዋን ዘመዷን አሳልፋ ለመስጠት ብትሞክርም በመጨረሻ ግን እራሷ የአንበሳ ራት ሆና አረፈችው። የሰው ጉድጓድ የቆፈረም እራሱ ይገባል። ተረቴን አንብሱ፣ አፌን በዳቦ መልሱ።